ይህ ሰዓት እጅግ አሳዛኝ የተባለ መረጃ ተሰምቷል። የኢቢኤስ ዋና መስራች እንደዚሁም ደግሞ ዋና ስራ አስፈጻሚ የነበሩትም አቶ አማን ፍጻጽዮን ከዚህ ዓለም በሞት መለየታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ለኢትዮጵያ ሚዲያም ትልቅ የተባለ ስራን እንደሰሩ የሚነገርላቸው አቶ አማንም ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት እጅግ በጣም የሚያሳዝንና ልብ የሚሰብር ዜና ተሰምቷል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍጻጽዮን ከዚህ ዓለም በሞት መለየታቸው ተሰምቷል። አቶ አማን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል ሲል ኢቢኤስ ቴሌቪዥን አስታውቋል። ለመላ ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍጻጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር። ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰናይ ቀን ተመኘው። እጅግ የሚያሳዝንና ልብ የሚሰብር ዜና ተሰምቷል። የኢትዮጵያ ሚዲያ ባለውለታና የኢቢኤስ ፈርቀዳጅ አባት መስራችና ዋና ስራ አስፈጻሚ አቶ አማን ፍጻጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አስታውቋል። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለኢቢኤስ ሰራተኛ በሙሉ መጽናናትን እመኛለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍጻጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው